ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። በመጀመሪያም በእንሴኖ ከተማ በታጣቂዎች አራስ እናትን ጨምሮ 4 ሰዎች ሲገደሉ በከተማው የሚገኘው አድማ ብተና ደግሞ አንድ ሰው መግደሉን ተገለጸ። በምስራቅ ጉራጌ ዞን እንሴኖ ከተማ በታጣቂዎች በተፈጸመ ጥቃት 4 የአንድ ቤተሰብ አባላት ሲገደሉ አንድ ሰው በከፍተኛ ሁኔታ መቆሰሉን ተገልጿል። ከማረቆ ወረዳ ሆቢዮ ቀበሌ መነሳታቸው የተገለጸው የታጠቁ የመደበኛ ቡድኖች በቀን 26 2018 ዓ.ም ማታ ከ9 ሰዓት ጀምሮ በተፈጸመ ጥቃት አራስ እናት ከነ ህፃኗ እንዲሁም 2 ልጆቿን ሲገድሉ አባወራው በከፍተኛ ሁኔታ ማቆሰላቸውን የጄኔን ምንጮች አስረድተዋል። በከተማው የተሰማራው አድማ ብተና ቀን ቤት ለቤት ሲፈትሹ መሳሪያ ያላቸው አምጡ እያሉ ህዝቡን ሲያሸብሩና ሲደበድቡ ከዋሉ በኋላ ነው ማታ ጥቃቱን በታጣቂዎች የተፈጸመው ተብሏል። የማታው ጥቃት ተከትሎ የከተማው ህዝብ ጠዋት ህግ ይከበር በታጣቂዎች በግፋ እንገደል የሚል ቅሬታ በሚያቀርብበት ሰዓት ከአድማ ብተናው ኃይል ወደ ህዝቡ ተኩስ በመክፈት አንድ ሰው ሲገደል 3 ሰዎች ላይ ከፍተኛ ጉዳት ደርሷል ተብሏል። በዚህም በከተማው ንጹሃን ዜጎች ላይ በተፈጸመ ጥቃት ከትናንት ጀምሮ 5 ሰዎች ሲገደሉ 4 ሰዎች ደግሞ ቆስለዋል። ከአመራር እስከ የጸጥታ ኃይል እንዲሁም ባለ ሀብቶች ሳይቀር እጃቸው እንዳለበትና የሚሳተፉበት ጥቃት በከተማው በተደጋጋሚ እየተፈጸመ ንጹሃን እየተገደሉ መሆኑን ጄኔን ሲዘግብ ቆይቷል። የከተማው ህዝብ የመንግስት አካል በተለይም መከላከያ ወደ ከተማ በአስቸኳይ ገብቶ አድሏዊ ነው እየተባለ የሚገለጸው የልዩ ኃይል አባላት ከከተማው እንዲወጣና በወንጀለኞች ላይ ምርመራ እንዲደረግም ጠይቋል። ግንባታውን ከተጀመረበት ጊዜ ጀምሮ ከፍተኛ ቅሬታ ሲነሳበት የነበረው የወልቂጤ ከተማ የአስፋልት መንገድ ግንባታ ላይ ማሻሻያ መደረጉን ተገለጸ። በፌዴራል መንገድ አስተዳደር የሚሰራው በጉራጌ ዞን ወልቂጤ ከተማ አስተዳደር የ5.6 ኪሎ ሜትር ማስፋፊያ የዋና አስፋልት መንገድ ስፋት ማሻሻያ ማድረጉን የወልቂጤ ከተማ አስተዳደር አስታውቋል። የከተማ አስተዳደሩ የማህበረሰቡን ጥያቄ መሰረት በማድረግ ከክልሉና ከዞኑ መዋቅር ጋር በጋራ በመሆን ያቀረበውን ጥያቄ ተቀባይነት ማግኘቱን ተጠቁሟል። የህዝቡን ተጠቃሚነት የሚያረጋግጡ የልማትና የመልካም አስተዳደር ስራዎች ላይ ትኩረት ሰጥቶ የሰራ መሆኑ የከተማ አስተዳደሩ የገለጸ ሲሆን ማህበረሰቡም የተለመደውን ትብብሩ አጠናክሮ መቀጠል እንዳለበት አሳስቧል። ከጅምሩ ጀምሮ ዞኑ ብሎም ከተማ አስተዳደሩ ክትትል በማድረግ የግንባታው ስራ ላይ የሚታዩ ችግሮች እንዲስተካከሉ ጥረት እንዲያደርጉ የከተማው ህዝብ በተለያየ መንገድ ቅሬታውን ሲያሰማ ቆይቷል። የመንገዱ መጥበብና የግንባታው ጥራት በዋናነት በህዝቡ ሲነሱ የነበሩ ቅሬታዎች ጄኔን በተከታታይ መዘገቡ የሚታወስ ነው። ችግሩ እንዲስተካከል የዞኑ ብሎኝ የከተማ አመራሩ ከሚመለከተው አካል ጋር እየተነጋገሩ እንደነበር ሚዲያችን ምንጮቹን ጠቅሶ መዘገቡን አይዘነጋም። በቅሬታው መሰረት ማስተካከያ በማድረግ ግንባታው እየተከናወነ መሆኑን ተገልጿል። በቀጣይም በተለይም የግንባታው ጥራትና ግንባታውን ተከትሎ እየተሰራ የሚገኘው የኮሪደር ስራ ከተማውን በሚመጥን መልኩ ደረጃውን በጠበቀ ሁኔታ እንዲሰራ አመራሩ ክትትልና ቁጥጥር ያደርግ ዘንድም ተጠይቋል። ህብረተሰቡ የገና በዓል በሰላም እንዲያከብር ለማስቻል አስፈላጊውን ቅድመ ዝግጅት ማድረጉን በጉራጌ ዞን የወልቂጤ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት አስታወቀ። በጉራጌ ዞን የወልቂጤ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ህብረተሰቡ የገና በዓል በሰላም እንዲያከብር ለማስቻል አስፈላጊውን ቅድመ ዝግጅት ማድረጉን አስታውቋል። ማህበረሰቡ የገናና የጥምቀት በዓል በሰላማዊ መንገድ ማክበር እንዲችል ጽሕፈት ቤቱ ከከተማ አስተዳደሩ ፖሊስ ጽሕፈት ቤት ጋር በመቀናጀት ጠንካራ ስራዎችን እየሰራ መሆኑን የጠቆሙት የከተማ አስተዳደሩ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አስቻለው ገብሬ ህብረተሰቡ አስፈላጊውን ትብብር በማድረግ በየመንደሩ ያለው ሰላም ተጠናክሮ እንዲቀጥል ማድረግ አለባቸው ብለዋል። ሰላም ለሁሉም እንቅስቃሴ መሰረት መሆኑና በከተማ አስተዳደሩ መንግስትና ባለድርሻ አካላት በጋራ በመቀናጀት በሰሩት ስራ በአሁኑ ወቅት ጥሩ ሰላማዊ እንቅስቃሴ መኖሩን አንስተው በቀጣይም ህብረተሰቡ ለሰላም ዘብ ሊሆን ይገባል ብለዋል። ባለን ምክንያት በማድረግ የሚዝናኑ አካላት ከተፈቀደው ሰዓት ውጪ የተከለከለ መሆኑን የገለጹት ኃላፊው አገልግሎት የሚሰጡ ሆቴሎች ሆነ ሌሎችም ተቋማት በሰዓቱ አገልግሎት መስጠት ይኖርባቸዋል ሲሉም ተናግሯል። ምግብ ለማምሰል በሚደረገው እንቅስቃሴ ለሰዓትና ለኤሌክትሪክ አደጋዎች ተገቢውን ጥንቃቄ ማድረግ አስፈላጊ መሆኑን ገልጸዋል። የባለ 3 እግር ባጃጅም ሆነ የህዝብ አሽከርካሪዎችን በከተማው ሲንቀሳቀሱ በጥንቃቄ ሊሆን እንደሚገባ ጠቅሶም ሰላምን የሚያደፈርሱ ጉዳዮች መላው የከተማው ማህበረሰብ ነቅቶ መጠበቅ ይገባልም ሲሉ አሳስቧል።
የአብሪት ሀድራ ሃይማኖታዊና ታሪካዊ ትውፊቱን ሳይለቅ ምቹ የቱሪዝም መዳረሻ ስፍራ ለማድረግ በትኩረት እየተሰራ መሆኑ ተገለጸ። በጉራጌ ዞን ቸሃ ወረዳ ለ134ኛ ጊዜ የአብሪት መውሊድ በድምቀት መከበሩን ተገልጿል። የአብሪት መውሊድ ማህበረሰቡን የሚያሰባስብ ሃይማኖታዊ ትውፊትና ህዝበ ሙስሊሙ ከሌሎች የእምነት ተከታዮች ጋር በመሆን በአብሮነት የሚያከብረው እንደሆነም ተነግሯል። ሀድራው እንደ ጉራጌ ማህበረሰብ አሰባሳቢ ትርክት የሚፈጥርና ማንም ሳይለይ በአንድነት በፍቅርና በሰላም መውሊድ በየዓመቱ በድምቀት እያከበረው ይገኛል ተብሏል። የዘንድሮ መውሊድ ለየት የሚያደርገው ምዕመኑን የሚገለገልበት ረጅም ዕድሜ ያስቆጠረው መስጂድ በቦታው ሳይነካ በተጨማሪነት በስፍራ ዘመኑን የዋጀና ለትውልድ የሚተላለፍ መስጂድ እየተገነባ በመሆኑ አብዛኛው ምዕመኑ ደስተኛ መሆኑን ተጠቁሟል። ስፍራው የቱሪዝም መዳረሻ ለማድረግ ትኩረት ተሰጥቶ እየተሰራ እንደሆነና መስጂዱ ሃይማኖታዊና ታሪካዊ ትውፊቱ በማይለቅ መልኩ ውስጥ ላይ ያለው አጠቃላይ ቅርስ በዘመናዊ ቁሳቁሶች ለማቆየት ይሰራል ተብሏል። የአብሪት መውሊድ መከበር ከጀመረ 134 ዓመት ያስቆጠረ ሲሆን በዚህ መውሊድ አከባበር ከተለያዩ የሀገሪቱ ክፍሎች የተውጣጡ ህዝበ ሙስሊሞች ዕለቱን ዚክር በማለትና ነብዩ መሐመድ በማወደስ በድምቀት እያከበሩ አድምቀውታል ተብሏል። የክልሉ ህዝብ የልማት ስራዎችን ለማከናወን ከ13 ቢሊዮን ብር በላይ አስተዋጽኦ አበርክቷል ተባለም። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ከዞኑና ከልዩ ወረዳ አመራሮች ጋር በነበራቸው ውይይት መድረክ ላይ እንደገለጹት የልማት ስራዎችን ለማከናወን የክልሉ ህዝብ ከ13 ቢሊዮን ብር በላይ አስተዋጽኦ አበርክቷል ብለዋል። በክልሉ በትምህርት፣ በጤና፣ በመንገድ ልማትና በሌሎች መስኮች የተጀመሩ ስራዎች ውጤታማ ለማድረግ የህብረተሰቡ ተሳትፎ ከፍተኛ እንደነበር ርዕሰ መስተዳድሩ ላብነት ጠቅሷል። የመልካም አስተዳደር ችግሮችን ለመፍታት ጥረት መደረጉን የገለጹት ርዕሰ መስተዳድሩ ይህም በዘርፉ ለሚከናወኑ ተግባራት መነሻ መሆኑን ጠቁሟል። የህዝቡን የልማት ተነሳሽነት ለማጎልበት በልዩ ልዩ መገናኛ ብዙሃን ተከታታይነት ያለው የመረጃ ተደራሽነት ማስፋት እንደሚገባም አንስተዋል። የህዝቦችን አንድነት በሚያጠናክር የጋራ ትርክት ላይ ተመስርቶ የሚዲያና የኮሙኒኬሽን ስራ ማከናወን እንደሚገባ ማስረድቷል። በምርመራ በክስና በዳኝነት ላይ የሚሰሩ ችግሮች ፈጥኖ ማረም እንዲሁም የመንግስትና የህዝብ ጥቅም ለማስጠበቅ በትኩረት መስራት ይገባል ብለዋል። በአሰሪና በሰራተኞች መካከል ያለውን ግንኙነት ማጠናከር ረገድ የተጀመሩ ስራዎችን ቀጣይነት ማረጋገጥ ተገቢ ስለመሆኑም ርዕሰ መስተዳድሩ አብራርተዋል። የከተማና መሰረተ ልማት ሚኒስቴር ሰራተኞች በብቃት የምዘና ፈተና እንደ አዲስ ሊመደቡ መሆኑ አስታወቀም። ከሚቀጥለው ሳምንት ጥር 2018 ዓ.ም ጀምሮ የከተማና መሰረተ ልማት ሚኒስቴርና ተጠሪ ተቋማት አመራሮችና ሰራተኞች የብቃት ምዘና እንደሚወስዱ በሚያስመዘግቡት ውጤት መሰረት እንደገና እንደሚደለድሉ ተገልጿል። ይህ የተገለጸው ሚኒስቴር መስሪያ ቤቱ የመንግስት አገልግሎትና አስተዳደር ሪፎርም አንድ አካል የሆነው የሰራተኞች ብቃትና ምዘና መስጠት ያስችለው ዘንድ የከፍተኛ ትምህርትና ስልጠና ተቋማት ከሆኑት ከአዲስ አበባ ዩኒቨርሲቲ፣ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ከፐብሊክ ሰርቪስና ከኢትዮጵያ የብቃትና ስራ አመራር ኢንስቲትዩት ጋር ታህሳስ 23 ቀን 2018 ዓ.ም የመግቢያ ስምምነት ሲፈረም ነው። የተደረገው ስምምነት አስመልክቶ ለመገናኛ ብዙሃን ማብራሪያ የሰጡት የከተማና መሰረተ ልማት ሚኒስቴር ከፍተኛ አማካሪና የሪፎርሙ ሂደቱን እንዲከታተል የተዋቀረው የቴክኒክ ኮሚቴ ሰብሳቢ አቶ ተስፋዬ ወልደ ሚካኤል የከተማና መሰረተ ልማት ሚኒስቴር በሁለተኛ ዙር የመንግስት አገልግሎትና አስተዳደር ሪፎርም ተግባራዊ እንዲያደርጉ ከተመረጡ 8 መስሪያ ቤቶች ውስጥ አንዱ መሆኑን ገልጿል። የሚደረገው ሪፎርም ሰፊና 7 አምዶች የሚኖሩት በዚህም አገልግሎቱን ከማቀላጠፍ ጀምሮ መዋቅር ማሻሻል፣ ለአመራሮችና ሰራተኞች የብቃት ምዘና መስጠት፣ በሚያስመዘግቡት ውጤት መሰረት እንደገና እንዲደለድሉ ወይም ወደ ስራ እንዲሰማሩ ማድረግ ተጠቃሽ መሆኑን አስረድቷል። በዚህም የሰራተኛ ቅነሳ ሳይደረግ የደረጃ ሽግሽግ ይኖራል ብለዋል። የፋኖ ኃይሎች ሰላይ ናቸው ያሏቸውን 3 ሴቶች መግደላቸውን የታጣቂዎቹ አመራር ለቢቢሲ አስታወቁ። የፋኖ ታጣቂዎች በአማራ ክልል ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ አንዲት የ17 ዓመት ታዳጊን ጨምሮ 3 ወጣት ሴቶችን የመንግስት ሰላይ ናቸው በማለት መግደላቸውን ተነግሯል። የአማራ ፋኖ ብሔራዊ ኃይል 3 ሴቶች ለመንግስት እንደሚሰልሉ ስለተደረሰባቸው ግድያ እንደተፈጸመባቸው እንዳረጋገጠለት ጠቅሶ ቢቢሲ ዘግቧል። የወረዳው የጸጥታ ኃይሎች የ3ቱን ሴቶች አስክሬን ያገኙት ከነዋሪዎቹ በደረሳቸው ጥቁማ እንደሆነና በቡድኑ የግድያ እርምጃ የተወሰደባቸው ወጣት ሴቶች በቀን ስራ ላይ የተሰማሩ እንደነበሩና አንደኛዋ የመስማት ችግር ያለባት መሆኗን እንደተናገሩ ዘገባው ጠቅሷል። የ18 እና የ19 ዓመትን ያላቸው ቀሪዎቹ 2 እህትማማቾች ናቸው ተብሏል። ወጣት ሴቶቹ ተገድለው የተገኙት ባለፈው ማክሰኞ እንደነበር የወረዳው ኃላፊዎች እንደነገሩት የዜና ምንጩ ጨምሮ አንስቷል።
የኢትዮጵያ ሀገር መከላከያ ሰራዊት አሰብን ያካለለ የኢትዮጵያ ካርታን ተረክቦ ይፋ አደረገ። የብላቴ ማሰልጠኛ ማዕከል ያሰለጠናቸው ምልምል ወታደሮች ሲያስመርቅ አሰብን ወደ ኢትዮጵያ ያካለለ ካርታ ይፋ መሆኑን ተሰምቷል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮችን አስመርቋል። በምረቃ ስነ ስርዓቱ ላይ በተደረገ የሽልማት ስነ ስርዓት ላይ አሰብን ወደ ኢትዮጵያ ያካለለ ካርታ ተበረክቷል። ሰሞኑ የመከላከያ ውጭ ግንኙነት እና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ህዝቡ ለባህር በር ይዘጋጅ ሲሉ ጥሪ አስተላልፈው እንደነበር የሚታወስ ነው። በምረቃው ዕለት ደግሞ አሰብን ወደ ኢትዮጵያ ያካለለ ካርታ ይዘው ታይቷል። ሜጀር ጀነራል ተሾመ ገመቹ አሰብን ለማስመለስ ጊዜው አሁን ነው ማለታቸውም ተዘግቧል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ